አብርሽ ለኔ ጓደኛዬ ነው ከወንድሜም በላይ ነው አውቃለሁ ስለዚህ እኔ ለሱ የሆነ ነገር ማድረግ ነበረብኝ ጆ ተረዳኝ ድጋሚ አንተ ጋር እንደማልደርስ ነግሬ ነው የወጣሁት መቼም አንተ ጋር መምጣት አልፈልግም ጆ በየደረኩት ነገር አይደለም ሆን ብለህማ ልታደምጠኝ አልፈለክም እኮ ቃላቴ መስማ አጥለሽልሽዋል ሆን ብዬ እሺ አይደል በቃ አሁን ደግሞ እኔ አንተ መስማት አልፈልግም በቃ ይሄ እሱ ምንም አስፈላጊነት እኮ ይተኛ ኧረ ሄዳለሁ በእናትህ እኔ ስለፈለከኝ ውለታ ስለዋልክልኝ ነው የመጣሁት እኮ አሁንም ቢሆን ጆ ተከባብረን የምናወራ ከሆነ እናውራ ጉዳዩ አሁን አንተ ምን አለ መሰለህ እነ ቶፋ እነ ሶፊ ምናምን ናቸው ላኩ ምንድነው የምናወራው ስላልገባኝ እኮ ነው ግባችን ደግሞ መስራት አለ መስራቱን ለማረጋገጥ ማለት ነው እርግጠኛ ነኝ የምነግርህ ስልክ ቁጥርህን አንተን ማግኘት አያቅታቸውም አያድሩሙላ እስካሁን ድረስ እኔ ወይ ደውለውልሃል ወይ ቴክስት አድርገውልሃል ምናምን ነገር አላደረኩልህ ቴክስትም ልጋችሁ ለማን አቻለሁ ቴክስት ስለዚህ ሀብሉን ካገኘነው በኋላ ሁሉ ነገር ያበቃለታል ማለት ነው ፎቶ ጠፋ ስንል የአንገት ሀብሉን ለመደበቅ ወይም ደግሞ ለመንቀሳቀስ የሆነ ነገር ጥረት ያደርጋሉ ወይም ደግሞ የኛን ሰው ድጋሚ ኮሚኒኬት ለማድረግ ይሞክራሉ ብለን አሰብን ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ያው ተመልካቾቻችን ያው አንዳንድ የተፈጠሩ ነገሮች አሉ ግን መሆን የለባቸው ነገሮች መሆን ስላለባቸው እንደዚሁም ደግሞ አሁን ያለንበት ሁኔታ ማፍጠን ስላለብን እንግዲህ በጣም እየተንዛዛን ያለው የአብርሽ መዳን እየተንዛዛን ያለው እኛም የሆነ ነገር ለማድረግ በጣም ብዙ ነገር በቃ ምስቅልቅሉ እየወጣበት ነው የሚገኝበት ታይም ላይ ያለ ነው እንግዲህ ፎቶውን ይዘነው ፎቶውን አግኝተነው እንግዲህ ድግምት የተሰራበትን ማቃጠል እንኳን አልቻልንም እንግዲህ ማቃጠል ያልቻልንበት ምክንያት ደግሞ ብያቸዋለሁ በተፈጠረው ቪዲዮ መጀመሪያ ብዙ ተገነገርናቸውና እንግዲህ ድግምቱን አይነቱን ምናምን ትንሽ ለማወቅ ሞክሯሉ እንግዲህ ባህላዊ ህክምና ላይ የሚሰሩ ሰዎች እንግዲህ ብዙ ሰዎችና ማክለ ነበርና አይነት አላቸው ድግምት ማሰራት አይነት አለውና ይሄ ነገር ከሱ ውጪ ሌላም ነገር ይኖረዋል ሀብል ወይ የእጅ ቀለበት የተለያየ ነገር እጅ ላይ ብራስሌት ምናምን ነገር ብቻውን አይሰራም አንድ የሚቀበር ነገር አለ ሌላ ደግሞ ከሱ ጋር ደግሞ ተያይዞ ደግሞ የሚፈጠሩ ነገሮች አሉ ለምሳሌ ሀብል የእጅ ቀለበት ወይም ደግሞ ሌላ ነገር ተያይዞ አለ ስለዚህ ፎቶዎቹን ብቻ አግኝታችሁ ማቃጠሉ በቂ አይደለም ፎቶ ብቻ ስላልተቀጠለ ይሄ ልጅ ወደ ቀልቡ አይመለስ ስለተባለን እንግዲህ እኛ ፎቶውን ይዘ ነው እንግዲህ ሌላ ደግሞ ምንድነው ሌላ ላይ ምን የተሰራው የሚለው ነገር ያጣራ ነው የምንገኘው ለዛም ነው ያላቃጠለው ብዙ ሰዎች ፎቶን አቃጥሉ ያላችሁ ነው እሱ አልጠፋንም እኛ መጀመሪያም እንዳገኘው ነው ፎቶ ልናቃጥለው ነበር ግን ደግሞ ላይክ የአንዋርና የአብርሽ በጣም ይለያያሉና እንዴት ነው ድግምቱ እንዳለ ሆነ የተለያየ ድግምት ሆነ ምናምን ብለን በምናከርበት ሰዓት ላይ ይሄ ለየት ያለ እንደሆነና ሲሰራም ደግሞ አሰራሩም ደግሞ ከፎቶ ውጪ ፎቶ እንደተቀበረ ሌላ ደግሞ ሰውየው ጋር ወይም ደግሞ አብርሽ ጋር እሱ ጋር ሊሆን የሚችል ወይ የቀለበት ሊሆን ይችላል ወይ እንትን እና ብቻ የተለያየ ነገር ሰውየው ጋር ደግሞ ይሁንና አንድ የሚቀበር ነው የሚሰራው በዚህ ሁኔታ ሰርቲውን ብለውና ፎቶን አግኝተናል ቀጣው ደግሞ ወይ ሀብል ነው ወይ እጅ ቀለበት ነው ወይ የተለያየ ነገር እንግዲህ ብዙ ይምሳል የሰማነው ከሆነ የአንገት ሀብል ላይክ ከሀብል ጋር የተሰራበት መስተፋቅር ምናምን ተብለናል ግን ደግሞ በዚህ አጋጣሚ ግራ እንዳትጋቡ ትናንትና የተፈጠረው ነገር አይታችኋል ጆንም ሶፊ ጋር ምናምን ነገር ስጣለ የነበረው ነገር እሱ እንዳለ የማስመሰል ነገር ነው ምክንያቱም እያንዳንዱን ቪዲዮአችን እየተከታተሉ ሪፖርት እየተደረገበት ነው እይታ እንዳይኖሩ እየተደረገ ነው ከዛ በዘለለ ደግሞ እያንዳንዱን እንቅስቃሴያችንን እየተከታተሉ ስለሆነ የተወሰነ መስመር ማስቀየር ነበረብን የተወሰነ ሐሳባቸውን ማስቀየር ነበረብን ከዛ ጋር በተያያዘ ብለን አስበን ያደረግነው ነገር ነው ከጆ ውጪ ማለት ነው እኔና ሶፊ ተነጋግረንበት እንደው እስቲ ያወራነው ሐሳቡን ያመጣው ስለነበረ ያኔ ቆንጆ ከመሆኔ በፊት ነው የተቀረጸ አንድ ቪዲዮ ነበርና እስቲ እሱን አይታችሁ ተመለሱና ከዛ እንቀጥላለን ምንም ላግኝ ይቻላል አይደል ምን አዲስ ምን አሉ ምን ማለት ምን ያወሩ ሰዎች አሉ ምን እንደሚከፈላቸው ምን እንደሚያደርጓቸው በምን እንደሚያስፈራሯቸው አላውቅም ብቻ ግን ምንም መተንፈስ የሚባል ነገር የለም ብቻ ያወራሉ ሁለት ቀን ሶስት ቀን ማለት ይራባ ያወራሉ አስፈላጊ ከሆነ ደግሞ ማድረግ ያለበት ነገር ይደረጋል ምን በቃ ተሆናቸው ሰዎች ምንም ከላልቱ ሰዎች ምን እየነገሩ አይደለም ምን ያወራሉ ምንም የተለየ ነገር እየሰማሁ ነው ካሜራማኑም እንደዚህ ጎረን ሰጣህላ ፎቶ ምናምን ያረፍ ነበር ካሜራማኑ ይተኛ እና ማን ናቸው ነግረዋል አላወቅም እሱም አላወቅም እኮ በምን አይነት መንገድ ነው ታዲያ እሱ ጋር መልእክታቸው የደረሰው እንደኔ ጋር እንደላኩ ቴክስት ነው የላኩለት ብር መጣውን ልከውለታል ወደ 300 ምናምን 380 ሺህ አካባቢ ሰጣህላ እንግዲህ ፎቶውን ብቻ ነው ካንተው ፈልገው ምናምን ብሎ ስልኩን ተቀብዬ ልደውል ስል ኦፍ ነው አሁን እሱ እኛ የሚታመን ሰው ባይሆን ምናምን ነገር ባያሳየኝ ምናምን ነገር እንግዲህ ፎቶውን ይዞ ምናምን ማለት ዙሪያችን አቅራቢያችን ራሱ ያሉ ሰዎች እንግዲህ በብር ላይ ታሉ እየሞከሩ ነው አሁን ላይ ደግሞ መቀጠል ላይ ያለበት ደግሞ ትላልቅ ሰዎች እየተናገሩ ነው ያሉት ከሱ ጋር ሌላ መገኘት ያለበት ነገር አለ ፎቶ ብቻ በቂ አይደለም በፎቶ ተመልካቾች ስለእናንተ ምን ነገራችሁ በፎቶ ብቻ አይደለም ድግምቱ የተሰራው ያሉ ነው ሌላም ተጨማሪ ነገር አለ አንድ ላይ ካልሆነ እኛ ማቃጠል አንችልም አይ ቲንክ ያንገት ሀብል ይመስለኛል ሶፊ
እንደምን ማግኘት አለብን በምንም አይነት መንገድ እና ተመልካቾች ለየብቻ መቃጠሉ ምንም ጥቅም እንደሌለው ምንም በቃ ይሄ ልጅ ወደ ቀልቡ የሚመልስ ነገር አለ። ስለዚህ ከሱ ጋር የተሰራበት ሌላም ነገር አለ። እንግዲህ የድግምት አይነቶች አሉትና አብሮሽ እንዴት እያደረገው እንደሆነ ምናምን ነገር አሳየናቸው። በመሳቂቱ ሰዓት ላይ ይሄ ብቻው እንዳትሰራና እንደዚህ አይነት ድግምት ሲሰራ እሱና ሌላ ነገር ተያይዞ እንደሚሰራ ሌላ የሚደረግበት ነገር አንድ የሚቀበር ነው፣ አንድ ደግሞ ራሱ ጋር የሚሆን ነገር ብሎና እንግዲህ ራሱ ጋር ሊሆን የሚችለው ሀብሉ ነው። እንግዲህ ሀብሉንም መገኘት አለበት ነው። እንዴት ነው የምናስወራቸው እኮ ነው ሶፊ። አሁን ግራ የገባኝ እኮ ደበደብናቸው ምን አድርግ ከዚህ በላይ ምን እናድርጋቸው? እኔ እኮ ግራ ገባኝ ነው ማለት ትንሽ እንኳን ፍንጭ እኮ ቢሰጡን እኮ አሪፍ ነገር ነበር። ማን ቢያንስ የሆነ ሰው ነው ያደረገው። አሁን እኮ ጀጅም ለማድረግ አይመች፣ እገሌ ነው እገሊት ነች ምናምን ለማለትም አይመች። ምንም አይነት ፍንጭ እየተውልን አይደለም። ስለዚህ ምን ያህል ቢከፈላቸው ምን ያህል በሆነ ነገር ውስብስብ ውስጥ ቢገቡ ነው ልክ በዚህ ልክ መናገር ያልፈለጉት? ግራ እኮ ነው የሚያጋባው። ወይ የሆነ እቅድ ማቀድ አለብን። ያሰብኩ ነገር ማለት ያው በቃ እኛ እርስ በርስ ምናምን ነገር ጥሩ ስለሆነ አሁን በዙሪያችን ባሉ ሰዎች እየገቡ ስለሆነ ወይ መለያየታችን ነገር ወይ መታየት አለበት ማለት እንዴት ወይ እርስ በርስ መጣላት አለብን ምናምን የሆነ ክፍተቶች ማሳየት አለብን። መጣላትኛ አስፈላጊ አይደለም። ምን ብለን ነው የምንጣለው? በዚህ ሰዓት መደጋገፍ ነው ያለብን። የሀሳብ ልዩነት ራሱ ቢኖር ራሱ የሀሳብ ልዩነታችንን አቻችለን መጣላት እነሱ ጋር አይደለም እንዲመስላቸው ነው እኮ እያልኩ ያለሁት። ቪዲዮ የምንለቀው ቪዲዮ አሁን የሚያዩት ቪዲዮ እነሱ ጋር ሊደርስ የሚችል ነገር ቪዲዮ ማየት የሚችሉት እዛም ደግሞ ያሉ ሰዎች በቃ ቢያንስ የሆነ ሰው ጋር መግባት አለባቸው። እኛ እርስ በርስ የምንጣላ አይነት ነገር እነሱ እንዲያውቁ እርስ በርስ እንደምንጠራጠር ምናምን ነገር የሚያውቁ ከሆነ ማን ጋር መግባት እንዳለባቸው ቀጣይ ማን ማናገር እንዳለባቸው ያውቃሉ። ሶፊ እናንተ ተጣልተን መቼም እንደማያምን እርግጠኛ ነኝ እነግርሃለሁ። ምክንያቱም በጣም ብዙ ማያግባባ ነገሮች አሉ እናንተ መሀል፣ ግን እንደዛ ሆነ እንደማንከዳዳ ያውቃሉ። ስለዚህ ሌላ ከማን ጋር ጆም ቢሆን እዛ ጋር ያሉ ሰዎችን ሴቶቹ ጋር ምንም ማለት ሴቶቹ እንኳን ያናል የሚወጣልኝ ነገር የለም። ጆም መሆን ይችላል ሶፊ፣ ጆም መሆን ይችላል እኮ እንንገረውና ሶፊ ለጆም ካወቀማ አይችልም ማወቅማ ያለበት። እንዴት ማለት አውቆ ሳያውቅ ነው መሆን ያለበት። ሳያውቅ ልምጥ ያሰብኩት ነገር አለ ምን ያሰብኩት ነገር የለም። ቻግን ፎቶ ጠፍታ ምናምን ብለን ወይ ጆ ጋር ተገኘ ምናምን ብለን ወይም ጆ ማወቅ ካለበት እንዲያውቅ አድርገን ብቻ እኛ ከፍተን መስጠራችን ነገር እንዲያውቁ ብቻ ነው መደረግ ያለበት። አሪፍ ሀሳብ። አሪፍ። ስለዚህ አሁን ፎቶ ጠፋ ብለን ማስወራት ማለት ነው ሚዲያው ላይ። ስለዚህ በዛ ሰዓት አንድ ያላቸው አማራጭ ሀብሉን መደበቅ ነው የሚሆነው። በጣም ጸዴ ነው። ይኸውልህ ሀብሉን ደብቀውታል፣ ፈልገነው ልናገኘው አልቻለም። ስለዚህ ፎቶ መጥፋቱን ሲያውቁ ሀብሉን በደንብ እንደምንፈልገው ፎቶውን ከዛ ጉድጓድ ውስጥ እንዳወጣን ስለሚያውቁ ሀብሉን በተቻላቸው መጠን ለመደበቅ ይሞክራሉ። ለመደበቅ በሚጥሩበት መንገድ ደግሞ ማለት ነው የሆነ ስህተት ይሰራሉ። ያቺን ታይሚንግ መጠቀም እንችላለን ሶፊ። ስለዚህ በጣም አሪፍ ሀሳብ ይመስለኛል። ፎቶ ጠፋ እንላለን፣ ከዛ ደግሞ የፎቶውን ደግሞ ሰረክ ብለን ደግሞ ጆ ላይ ማላከክ ማለት ነው አይደል? አሪፍ ይመስለኛል። ግን አሁን ጆ እንዴት እንደሚረዳን አላውቅም። ከነገርነው እርግጠኛ ነኝ ነገር በእኛ ልክ ማስመሰል እንችል አይመስለኝም። ሶፊ ከአንተ ጋር በጣም ብዙ ነገር አሳልፏል። ስለዚህ ከኔ ጋር ነው መጣላት ያለብን እና የሆነ ነገር ማሰብ አለብን። ከኔ ጋር በምን አይነት መንገድ መጣላት እንዳለበት ትንሽ እናስብ። እስቲ ግባና አንተ ፎቶ ጠፋው ነበራቸው ወይስ እንድመጣ ከውጭ እንመጣለሁ ነው? አሁን ይኸውልህ ሶፊ ለመጨረሻ ጊዜ እነሱንም ሄደን እናውራቸውና በእነሱ መንገድ የሚያልቅ ከሆነ ኢትስ ኦኬ፣ የማያልቅ ግን ከሆነ የመጨረሻ አማራጫችን ጆ ጋር መግባት ነው። ስለዚህ እንግባና በእነሱ ፊት ጆ እንደጠራጠርነው እንነግራቸዋለን። ከነገሩን ግን ከነሱ ጋር ያለውን ነገር እዛው ጨርስ አይመስልም? ተመልካቾቻችን ይሄኛው ነገር ከተሳካ ተሳካ ነው፣ ካልተሳካ ግን ይሄንን ቪዲዮ አንለቅላችሁ። ምክንያቱም ይሄንን ነገር ማየት ስለሌለባቸው ማለት ነውና አስፈላጊ በሆነ ሰዓት ላይ ይሄንን ቪዲዮ ሼር እናደርግላችኋለን። አሁን እንግባና እንሂድና ያለውን ነገር እናሳውቃችኋለን። እንግዲህ ቪዲዮ እንዳያችሁት ነው። ቪዲዮ ላይ ሀሳቡን ያመጣው ሶፊ ነው፣ ያው ለመደብደብ ፈልጎ ማለት ነውና ኤኒዌይስ መምሰል ነበረበት ስላለበት ያናን ብንነግረው ላይክ በእኛ ልክ ምናምን ማስመሰል አይችልም እና ላይክ ከምንበላ ምናምን ብለን ነው በዛ ልክ ጆንም ምናምን የተናገርኩት። ኦነስትሊ ጆ በጣም ተደብሯል በእኔ ምናምን። ዛሬም ጠርቶታል ሶፊ እየመጣ ነው
እና ከመጣ በኋላ ደግሞ ላይክ ይቅርታ አለዋለሁ። በምን አይነት መንገድ ትሪት እንደማደርገው እራሱ አላውቅም። ኤኒዌይስ ግን ዛሬ በደረሰን መረጃ መሰረት የአንገት ሐብሉ የነበረበት ቤት አለ እዛ አካባቢ ነውና የሆነ ሰው መጥቶ የአንገት ሐብሉን ሊወስደው እንደሆነ ነው ኢንፎርሜሽን የደረሰን እና ለዛም ነው እሱንም እዚህ የጠራ ነው እንጂ ጆ ሰፈሩ መሄድ እንችል ነበር። ጆንም እዚህ የጠራ ነው አንድ እሱን ለመጠቀም ነው። ምክንያቱም እንዳለ እኛን ያውቁናል ሚዲያ ላይ ምናምን ስለሚከታተሉ ወዳጃቸው እንዳልሆንን ስለሚያውቁን እኛም በጣም ነው የሚጠነቀቁን እና እያንዳንዱን መረጃ ከኛ ሊያስመልጡ እየታገሉ ነው። ስለዚህ ከኛ ጋር ጆ ሁን ብሎ እንዲጣላ አድርገናል ማለት ነው። ስለዚህ አሁን ከኛ ጋር አይደሉም ብሎ የሚያስቡት ሰዎች እያንዳንዱ እየተጠቀሙ ስለሆነ እንግዲህ የገንዘብ ችግርም እንግዲህ እንዳለበት ምናምን ተናገረ ምናምን የተለያየ ነገር ላይ አሁን ካሜራማናችንን ማናግረውታል። በብር ተስማምቶ ፎቶ እንዲያቀበላቸው ምናምን ነገር እሱ ትንሽ ታማኝ ስለነበረው ጉዳዩን ነግሮናል። ብዙ ሰዎችን ከኛ አጠገብ ያሉ ሰዎችን እየተጠቀሙ ይሄን ነገር ሊወስዱ እየሞከሩ ስለሆነ ያለን አማራጭ ከጆ ጋር ጣላን መምሰል ነበረበትና እንደዛው ደግሞ እንዲመስልም አድርገን እንግዲህ ተለቋል። እነሱን እያሳቡት ያለው እንግዲህ ያው እሱ ጋር ለተለያየና ጸብ እንደሆነ ነው ስለማን በተለይ ከኔ ጋር ስፔሻሊ ከኔ ጋር ጸብ እንደሆነ ጆም እየመጣ ነው። እሺ ብቻ ከሱ ጋር ያለኝ ነገር ፊክስ አደርገዋለሁ። ፕላስ ደግሞ ወርቁን እናገኘዋለን። ወርቁን ደግሞ ካገኘነው ግን መጀመሪያ ስራችን የሚሆነው ወርቁና ፎቶውን ማቃጠል ነው። እንግዲህ ተመልካቾቻችን እና አብርሽ ጋር የሚወደንም ሰው አለ የሚጠላንም ሰው አለና እዛ ያሉ ሰዎች እንግዲህ የሆነ ሰው ወርቁ መጥቶ ሊወስድ እንደሆነ ምናምን ነገር ሆነ። ሰላም በለው እንጂ ቻምስ ላይ ነበር ዝም እንድትመጣ የፈለግነው እንግዲህ አንዳንድ ጉዳዮች ስላሉ አልበረደም። ተረጋጋ። እግዚአብሔር አይደለም እንደሱ አትበለኝ። በቃ እኔ ስራ ላይ ነበር። ምንም አትንገረኝ። አንተማ ነገርከኝ እኮ በምታስረዳኝ መንገድ አስረዳኝ አይደል? ነግረኛል። እንደዛ አንተ እንዳሰብከው አይደለም። ችግር የለም አትበለኝ። ምንድነው እኔ እንዳሰብኩት ያሉ ነው? ምን ገንዘብ ማጣት? አዎ መቸገሬ? አዎ ልክ ነህ። በቃ ምንም ነገር እንድታስረዳኝ ግን አልፈልግም። አዎ ሶፊ አንተ የሆነ ነገር አሁን አይደለም ጉዳዩ ተረዳው እኮ አሁን አለምሳሌ አሁንኛ ቶፋ ምንም ካንተ ምንም መስማት አይደለም። አሁን እዚህ ጋር ያንተ እርዳታ ያስፈልገናል። ምንም እርዳታዬንም አገኘው እኮ አይደል? ፎቶውን ወስጄ ባለው ጠርጥረኛ ሌባ ነኝ በጣም ብዙ ነገር የማደርግ ሰው ነው ለአንተ ማለት ነው። ልክ ነህ። ልክማ ብትሆን ልክ መሆኔን ብታውቅ ኖሮ ያኔ አጠረጥረኝ ቶፋ። እንደዛ ባላልክ ነበር። ማንነቴን ቅስሜ ስለኔ መናገር እኔም የሆነ የራሴ ሀቅ አለኝ። እሱ ላስረዳ ሰማኝ። ሀቅህንማ መናገር መጀመሪያ ትችል ነበረ። የምታውቀው አንተ ያኔ ማውራት የማልችልበት ሁኔታ ነበረ አይደለ? አዎ በጣም ልክ ነህ አንተ ልክ ነህ። በቃ እኔ ያው የእጅ አመል አለብኝ ወስጄ ልክ ነህ። የገንዘብ ችግር አለብኝ። ስለሱ የምንከራከርበት ሰዓት አይደለም። ይሄን በኋላ አስረዳህ። ይቅርታ ወይ አይደለም ቆይ ላስረዳህ። ከዚህ በፊት እናንተ በእንደዚህ አይነት ተነጋግረን እናውቃለን። ማምኜ እኮ ነው። ሌላውን ነገር ሌላ ጊዜ አስረዳሃለሁ። አሁን ላይ ያንተ እርዳታ እዚህ ጋር የሚያስፈልገን ሰዓት ላይ ነው ያለነው አይደለ? የኔ እርዳታውን አስፈልጋል። ድጋሚ አንተ ጋር እንደማልደርስ ነግሬ ነው የወጣሁት አይደል? መቼም አንተ ጋር መምጣት አልፈልግም። ሆን ብዬ ያደረኩት ነገር አይደለም። ሆን ብለህማ ልታደምጠኝ አልፈለግክም እኮ ቃላቴን መስማ አጥለሽልሽዋል። ሆን ብዬ እሺ አይደለ? በቃ አሁን ደግሞ እኔ አንተ መስማት አልፈልግም። ያንተ ቃሎች ልክ የኔ ቃላት እንዳቅለሸለሽ ያንተን በቃ ደብረውኛል። መስማት አልፈልግም። ልክ ነህ፣ ግን እንደዛ ፈልጌ ነው ያደረኩት አይደለ? አንተ ማስለቀስና ወይ በራሄል ጉዳይ ገንዘብ የለውም ምናምን እሺ ሚዲያ ላይ አስጠንጭ ሌላ ምክንያት ነበረኝ። አንተን በምን አይነት መንገድ ላናደህ ይችላል? አንድ ላናደህ የምችለው በቃ በዛ ጉዳይ አንተን ማናደህ ነው የምትፈልገው አይደል? በቃ ተናድጄ ይላል አሸንፋል። እሺ በቃ ይቅርታ በቃ አይደል? ይቅርታ ሚዲያ ላይ ማንነቴን እንደዚህ ነው ምናምን ብለህ እሱ ችግር አለበትም። አሁን ምን አለ መሰለህ አሁን እኮ እዚህ እኮ ጠራን ሌላ በኋላ ያለው ነገር ዲቴል ነገር በኋላ እናወራለን። አሁን ቶፋም አጥፍቷል፣ እኔም አጥፍቻለሁ። በቃ በእግዚአብሔር አንተ ልክ ነህ። እመቤቴ አይደለም ጆ አሁን የተፈጠረው ተፈጥሯልና አንተ የተፈጠረ አይደለም። መተህ ደብድበኸኝ እኮ ምንም ነገር መናገር ትችላለህ። ምታኝና አስረዳኝ እያልኩ ነበር አይደል? አንተን ከዛ ውጪ ቃላቶችን መናገር ነው የፈለከው። አንተን ብቻ አይደለም ሶፊንም አንተንም በኩል መጠን ነው ያወራችሁ። ፐርሰናል ማንነቴን ከነካ በኋላ ምንድነው አሁን ቶፋ ይቅርታ የምንባባለው? ምንድነው ይቅር የምንባባለው? እኔ እናንተ ማለት ምንም ነገር የለም። በቃ አለቃ አግዘኛል የሆነ ሰዓት ቴንኪው አመሰግናለሁ። ከደረሽልህ ከሆነ ደግሞ ቴንኪው በቃ ያው ደርሶኛል። ከዚህ በኋላ ግን እኔ አንተ ጋር መድረስ አልፈልግም ቶፋ፣ የምሬ ነው። ምን እሺ ይቅርታ፣ አንተ ጋር መምጣት አልፈልግም። አሁን ይኸውልህ እኔ በምንም አይነት መንገድ እየተረዳኸኝ አይደለም። እኔ አስረድቼ ስላልተረዳኸኝ መረዳት አልፈልግም። አንተ እሱን ፈልጌ ሆን ብዬ ያደረኩት ነገር ነው። እንዴት ነው እኔም ሆን ብዬ እያደረኩ ነው። ሆን ብዬ አንተን ላለመረዳት እያደረኩ ሁለት ደቂቃ አዳምጠኝ። የለኝም ሁለት ለአንተ አንድ ሰከንድ የለኝም። አንድ ሰከንድ ቶፋ፣ አንተ መረዳት አልፈልግም። አስረዳው በእናትህ፣ አሁን ሰዓት የለንም። ጆ ምን ሆነ ነው? ሂዳ። እኔ እኮ አልፈልግም ነግሬሃለሁ። እኔ ግን እፈልግሃለሁ ጆ። አትፈልገኝም። ድጋሚ አንተ ጋር እንደማልመጣ ነግሬሃለሁ። አንተ ጋር ምን እንደማመጣ አሁን እልሃችን ምን ወደ ጎን አድርገው ነው ወደ አንድ ምን መጣበት ሰዓት
እንግዲህ ያለብን ችግሮች እናውቀዋለንና አሁን ላይ መጎራበጡ የሆነ ለመያዝ ምናምን አስፈላጊ ነው መሰለኝ። ይኸውልህ ሶፊ እኔ ሰርቼ ገንዘብ አግኝቼ ያሳያል 100% በዚህ እርግጠኛ ነኝ። በደካማ ጎን ይመጣል አይደል? ችግር የለውም። አንደኛ ገንዘብ ነው ጆ በቃ ቴንክ ዩ። ደካማ ጎን ነው የኔን ምንድነው የኔን እምነት አለማግኘት ነው እንጂ ገንዘብ ችግር እንደሌለ ነገርከኝ እኮ። ደካማ ጎን ገንዘብ የለህም። ስለዚህ ይሄን ፎቶ አልከኛል። በቃ ይኸውልህ ቴንክ ዩ። ሰርቼ ግን አሳያለሁ። ማናደድ ስለነበረብኝ ነው ጆ ተረዳኝ። በቃ ተናድጄልሃለሁ። አሁንም ተናድጄልሃለሁ። እዛኔ ተናድጄልሃለሁ። በቃ ተናድጄልሃለሁ። እንኳን ደስ ያለ ብያለሁ ጆ። እንዴ አንተ ምን ሆነ ነው? በቃ እሱ ይኸውልህ ፎቶን የወሰድኩት በሱ አማርኛ ወይም በሱ አስተሳሰብ ለገንዘብ ነው። ሰርቼ ከራሄል ጋር ምን አይነት ህይወት ኖር አሳያለሁ። እሺ ያርግልህ። በጣም ደስ ይለኛል። ከሪቺ ጋር በጣም ሰላማዊና በጣም ስኬታማ የሆነ ኑሮ ምናምን እንድትኖር እመኝልሃለሁ። እኔም ፍላጎቴ ነው እና ደግሞ እሱንም ለማሳየት ያብቃህ። ደስ ይለኛል። ግን ደግሞ አሁን ማለት ነው ይኸውልህ በአብርሽ ጉዳይ ላይ ያንተ ገዛ እኔንም ታውቀኛለህ። በቃ አንተን አውቄያለሁ። በአንተ ምክንያት አብርሽን ስለማላውቅ እኔንም ታውቀዋለህ፣ ሶፊንም ታውቀኛለህ። በቃ ሶፊ ለሚለኝ ነገር ሁሉ አድርጋለሁ። በአንተ በቃ ሶፊ በል በአንተ ዙሪያ ማለት ነው። አንዴ ቆይ አንተ ጋር ምንም ቶፋ ተናግሬ ነው የወጣሁት። እሺ ሶፊ አንተ ጋር ምንም ነገር አለ ምንም ነገር ብትሆን ማለት አንተ ስማኝና ታናት እንዳላፈነዳልህ እንዴ አድርገው። እውነት እኔ ጋር ስላለ አድርገው። አልቅሻለሁ በጣም እንደባልፈው አልቅሻ ከዚህ ጋር ልሄድ። እሺ መተኸኝም ቢሆን ንገረኝ። እሺ ይቅርታ ልበል። አልፈልግም አልኩ እኔ ከአንተ ጋር ምንም አይነት ነገር የአንድ ሰከንድ እዚህ ጋር ባልቆም ሁላ ደስ ይለኛል። ጆን እንዴ ነህ አክብር አይደል እንዴ መጣኸው? እኔ ደግሞ ታስቆ ምንም እኔ ረጅም ሰዓት እኮ እየጠበቅኩህ እኮ ሶፊ በእናትህ እንዴት ነው ቦታው ላይ እንደዛ መሆን ነበረብህ። በቃ አለቀ። ብዙ ነገር ስታረገን ዋጥ አድርገን ችለን የለ አይደል እንዴ ጆ? አንድ ነገር ተናገሩን ብለህ ለምን እንደዚህ ታደርገዋለህ ጆ? አይደለም አልሶ ገባኝ። በቃ ልክ አይደለም እኮ ማንነቴን ሚዲያ ላይ በማውጣት ነው እንዴ ነገር መጀመሪያ እኮ እያልኩህ እኮ ነው ያለው። ፈልጌው ነው እንዴ ይሄንን ነገር እኮ የኔ ቤተሰቦች ያዩታል። ቶሽ ያንተ ተከታዮችን አይደለም ቤተሰቦች ያዩታል። ይሄው ማርከሻውን ደግሞ አሁን እየሰራሁ ይቅርታ እያልኩ ነው። እየገደሉ ማንሳት ይቅር ለኔ እያጠፉ አይደለም እየመታኸኝ ይቅርታ አትበለኝ። እሺ ጆ አሁን ምን አለ መሰለህ ያኛውን እንደማትወስደው ማንም ያውቃል። ቆይ አንዴ ጆን እንደማመጣ እኔም አውቃለሁ እሱም ያውቃል። ሁሉም ሰው የሚያውቀው ነገር ነው። ቦታው ላይ ግን ጆ አንዴ እንደማመጣ አልፈልግም። በቃ ለዚህ እኮ ነው የጠራኝ። እኔ ልሂድ። አንዴ እንደማመጣ ታማር እንዴ እስቲ አንዴ ካስተኝና ደምጠኝ። አዎ ያመኛል። ያማል? አዎ በጣም ያመኛል። እሺ እንዳለህ በቃ እሺ አሁን ተረጋጋና አናግረኝ። ሁን ብዬ ነው ያደረኩት። ተረጋግተ አውራኝ ስል ቶፋል ታውራኝ ፍቃደኛ አልነበርክም። ሁን ብዬ ነው ያደረኩት እያልኩ ነው። እኔም ሆን ብዬ ልረዳህ አልፈልግም። አሁን እየነገርኩ ነው። ሆን ብዬ ነው እኔም አሁን ልረዳህ አልፈልግም። በቃ አንተ ሆን ብለህ ነው ያደረኩት። እኔም ሆን ብዬ እያደረኩ አንተ መረዳት ስለማልፈልግ እሺ አሁን አትደንፋ በእናትህ። ወይኔ አሁን ሰዓት የለንም። በጉልበት ብታገኝ ኮብል ማንሳት አይችልም። አዎ ጆ እንደዚህ ምን ተጣላበት ሰዓት አይደለም ጆ ነው ምን አለ መሰለህ አሁን ጆ በቃ አይደለም በእናትህ ይኸውልህ ጆ አንድ እንደማመጥ ከዚህ በፊት አንተ እያስከፋን ያስደበርከ ምናምን ነገር ስለቻይ ከፋን አለ በጉዳዮች ተደማምጠናል እኮ ጆ እንደማመጥ ይቀዳም ሁለት ደቂቃ እኮ ብትሰማን እኮ ያለው ነገር እንዳለ እኮ ያልቅለታል እኮ አይደለ ግን ሁለት ደቂቃ ግን ማዳመጥ ከበደ። ለኔ እኮ 30 ሰከንድ መስጠት ነው ያቃተው። 30 ሰከንድ አይደለም 1 ሰከንድ ልሰጥ አልፈለኩም በሰዓቱ ምክንያቱም አስፈላጊ ስለነበረ በሰዓቱ ልክም ስለነበርኩኝ የኔን ማንነት ሚዲያ ላይ ማውጣት የኔን ማስለቀስ እኔን ህሊናዬን መንካት ነው። ልክ ነበርኩኝ አይደለ እሱን ደግሞ አሁን ሳስረዳ ተረዳኛለህ። ለአብርሃም የኔ ደግሞ የኔ ቤተሰቦች አሉ። እሺ ቤተሰቦቼ ስለኔ የሚጨነቁ አሉ። ስለኔ የሚያለቅሱ እንባዬን ለማበስ የሚዘጋጁ አሉ። በቃ እሺ ስማኝ እሺ ምን ይፈቀድ ነው የምትለው ጆ? በቃ ተወኝ ነው እያልኩ ያለው ተወኝ ነው። አስረዳህ የተፈጠረው መረዳት አልፈልግም። እሺ ቆይ እኔን አዳምጠኝ እንረጋጋና ማለት ነው። አረ ሰዎቹ እያንዳንዳችን ቪዲዮ እየተከታተሉ ነው የሚገኘው። ምን አገባኝ? ቆይ እንዴት እንደማመጣ ምን አገባኝ? አሁን ስለ አብርሃም አይመለከትህም ብለኛል አይደል? አይመለከተኝም ልትል አይደለም እያወራ ያለው ሰላም አይመለከተኝም። አበላሽ ታስተካክለንልሃል እንዴ? ምን የተለየ ነገር አለው? እሺ በቃ ያሳሳትኩትም ያበላሽሁትም ነገር ካለ 2 ደቂቃ ስጠኝና ልንገርህ፣ ላስረዳ፣ ላስተካክል። ካልተደማመጠ እንዴት ይሆናል? እሺ አንዴ ረጋ ብልና አዳምጠው። እሺ እንደማመጣ እስከዛሬ አንተ የሚጎዳ ነገር አድርገን አናውቅም። ከዚህ በላይ መጉዳት አለ እንዴ? ማንነትን እየተናገሩ አይጎዳ አልጎዳህም ማለት። እሺ እንጨርስ። አሁን እኮ ወደ ጉዳዩ እንግባ፣ እንጨርስና እናውራ። እስከዛሬ አድርገን አናውቅም፣ አሁን ልናደርግም አንችልም። የሚሆን ነገር አይደለም። ቦታው ላይ እንደዛ መሆን ነበረበት። ይሄ ልጅ መዳን አለበት አብርሽ፣ እሱ ደግሞ ጓደኛው ነው። ስለዚህ አንተ ልጨርስ፣ ቆይ ልጨርሳ። ሁለምም እያልክ አይደል እንዴ? ካልጨርስን እንዴት ነው አንተ የምታወራው? አንዋር ነው ከቤ ነው እኛ እስክናወራ ፈታስተን አዳምጠኝ። ስለዛ ሞመንቱ ላይ የነበረው ነገር እርስ በርሳችን ምንም ቀረ እየከፈትንላቸው አልነበረ። ተረዳኸኝ? ስለዛ አንተም መጠርጠር ወይም ደግሞ የሆነ ሰው የሆነ ውስጣችን ላይ መበታተናችንን ማወቅ አልነበረባቸው። ስለዛ ሙሉ ለሙሉ ታቅዶበትና ሆን ብሎ አንተ እንዳለው ሰርፎ ያወቀ ቪዲዮውን ደግሞ እሱ ላይ ጓማለት ካለብህ እሱ ነው። ቪዲዮ ደግሞ መለቅ ነበረበት። ጆ ተረጋጋና አዳምጠኝ።
ስማኝ ቪዲዮ መለቀቅ ነበረበት። እያንዳንዱ ሁኔታው ደግሞ መታየት ነበረበት። ምክንያቱም እነሱ እያንዳንዳቸው ቪዲዮአችንን ሪፖርት እያደረጉ ነው። እያንዳንዳቸው ቪዲዮውን እያዩ ስለነበረ ወጥመድ ማስገባት ነበረበት። አንተ ደግሞ እንደማትችል እናውቃለን። ስለዛ ማወቅ አልነበረብህ። ስማኝ አሁን እዚህ ጋር ምንድነው ሶፊ የምታወው ምንድነው? እየነገርኩህ ማለት አንዴ አንተ እንትላል አንዴ እሱ እኔ ምንድነው እንዳምናችሁ የምትፈልጉት? አረ በእግዚአብሔር ማይሆን ነገር አታድርጉ። በቃ መንገድ ይቀስመውና ከዛ በኋላ ታወራለህ ነው ጭራሽ። አሁን ደግሞ አመታን አውራ አይደል? ሌላኛው ድራማችሁ ሌላኛው ስራችሁ ነው ደግሞ አይደል? ያደክምከኝ አሁን ድራማውን ካንተ ምን ልናገኝ ነው? ጆ ድራማ ምን አውቃለሁ ሶፊ ከኔ የምንፈልጋችሁ እንደሆነ እኮ እሱን ብትነግሩኝ ደስ ይለኛል። ይኸው እሱ ነው ባለቤቱ እያልክ ነው። የጠነሰሰው እሱ ነው፣ ሀሳቡ እሱ ነው እያልክ ነው እኮ። ሀሳቡ እሱ ከሆነ ኖርማል ነው ማለት ነው። ካልሆነ ደግሞ እኔን ተናገረኝ። ሁለታችሁ ማለት ማይሆን ነገር ነው እያደረገ። ሶፊ ምንድነው የምታደርጉት? ጆ ቆይ እየነገርንህ እኮ ነው። ምንድነው የምትነግረኝ? ምን መሳደቡን፣ ማንነቴን መናገር፣ የሌለኝን ነገር እንደዚህ ነው የለህም ብሎ መናገር፣ ይሄንን ነገር ነው የምጠነስሱት? ይሄ ነው ሀሳባችሁ? ትልቅ ግባችሁ ይሄ ነው? በኖርማሊ እንደዚህ አይነት ነገር ላወራህ እችላለሁ? አታውቀኝም ነው? አሁን አላውቅም። አይ ከዚህ በፊት በምታውቅ አላውቅም። የማውቅ ይመስለኝ ነበር እንጂ አላውቅም። እሺ በቃ አታውቀኝም። እንደ አዲስ እንተዋወቅ። ቶፋ ባላል ቶፊቅ ቶያ ምናምን ደስ ባለ አቆላምጠህ በጣም ታላግጣለህ። በጣም ታላግጡ ሁለታችሁ። ኧረ ጆ በእናትህ ኧረ ማን ድራማችሁን አትስሩ በማለት ለዚህ አሁን ምንድን ነው ያልከኝ? ግራ እየገባኝ ምንድነው የምትሉት እራሳችሁ? ጭራሽ እሱ ነው ሀሳቡን ያመጣው ትላለህ። እሱ ይናገረኛል፣ ሀሳቡ ያንተ ነው ምናምን። ከዛ ሌላ ድራማ ትሰራላችሁ። ስለምን ድራማ ነው እያልክ ያለው? ቆይ እኔ ከዚህ በላይ ድራማ አለ እንዴ? ማንነትን መናገር ነው እርስ በርስ ቁጭ ብላችሁ የምትጠነስሱት። ኧረ እሱ በቃ ሂድ። የእሱ ምንም አስፈላጊነት እኮ የተኛ። ኧረ ሄዳለሁ በእናትህ። እኔ ስለፈለግኝ ውለታ ስለዋልክልኝ ነው የመጣሁት እኮ። አሁንም ቢሆን ጆ ተከባብረን የምናወራ ከሆነ እናውራ። ጉዳዩ አሁን አንተ ምን አለ መሰለህ፣ ስንት ጊዜ ተከፋፍተን ዝም ተባብለን ተላልፈናል አይደል? አንዴ የሆነ ነገር ተባልኩኝ ተብለን በዚህ ልክ መሆን የለበትም ነው። ጉዳዩን እየነገርን ነው። ይሄን ልትነግረኝ ነው የጠራኝ? አዳምጠኛ። ጉዳዩን እኮ እየሰማኸኝ እኮ አይደለም እየነገርን ነው እኮ። ምንድነው ይሄ ነገር መሆን ነበረበት ብላችሁ እንደዚህ አይነት ነገር የለህምና እናናድህ ብላችሁ ተነጋግራችሁ ነው የምትጠሩኝ? መናደድ ነበረበት ጆ። አዎ ተናድጃለሁ። ቁጭ ብላችሁ ስለ እንደዚህ አይነት ነገር መወያየት አልነበረባችሁ? ደቂቃ ብትሰማኝ ትረዳኛለህ። 30 ሰከንድ አልሰጠኝም። 2 ደቂቃ ለኔ በጣም ብዙ እኮ ያልሰጠው ፈልጌ ነው። ስለዚህ ይሄን እንድትናደድ ስለፈለግን ነው። ለኔ እንድናደድ እናንተ ቁጭ ብላችሁ ተመሳጠራችሁ። ቁጭ ብላችሁ የሆነ አይዲያ መጣችሁ ትልቅ ነገር ምናምን። ጆ እና እናዱ ዛሬ ራሄልና እሱ ገንዘብ ስለሌላቸው ቤት የሚከራዩበት ምናምን በጣም ታሳዝኑት። ጆ አሁን አንተ ራስህ አነጋገር አንተ ነው እያሳዘንክ ያለኸው። እኛ ስራ አላጣንም እኮ አንተን ቁጭ ብለን አንተ ለማናደድ ምናምን ነገር ምን ሸርበት ሰዓት ላይ ያለው ከዛ ትያያዛላችሁ፣ ትደባደባላችሁ ምናምን፣ ከዛ እኔን ታስለቅሳላችሁ ምናምን። እሺ በጌታ ተወፋሱ ደስ አትሉም። እሺ አንዴ ልንገርህ። ምንድነው የምትነግረኝ? ነገርከኝ እኮ እስከ ጥግ እኮ አስረዳኝ። ካሜራማናችንን በገንዘብ ሊገዙ ተነጋገሩ። ፎቶግራፊውን አይ መጀመሪያ ሰማኝ በእናትህ አንተ አመት አላውራ አሰነዝርም። አሁን ተወፋ እርግጠኛ ሆኜ የምነግርህ ሲጀምር የዛኔ ማልሰነዝርብህም ነበረ ቀድሞውንም አይደለ ጆኒ ካንተ ጋር እኮ ምንም እኮ ጸብ የለብኝም አይደል እንዴ? ጸብ ስላለብህ ሲጀምር ፎቶም አልጠፋም ነበረ ቀድሞውንም። ስለዚህ እሱን የወሰደው እሱን ያጠፋው ብለህ ምናምን ሳይኮ ለመንካት አዎ እንደዛ ነው ማድረግ ይላል። እንሰራለን ያው ተነካው ግባችን እኮ ሰርቷል። ግባችን ደግሞ መስራት አለ መስራቱን ለማረጋገጥ ማለት ነው። እርግጠኛ ነኝ የምነግርህ ስልክ ቁጥርህን አንተን ማግኘት አያቅታቸውም። አያድሩሙላ አያድሩሙላ እስካሁን ድረስ ይሄኔ ወይ ደውለውልሃል ወይ ቴክስት አድርገውልሃል ምናምን ነገር አላደረኩልህ። ቴክስትም ልካችሁ ለማን አይቻለሁ። ቴክስት በሌላ ስልክ ምናምን ይላካችሁትን አይቻለሁ። በቃ ሊደውልሃል ይመልሳል ብላችሁ ፈልግ የነበረውን ነገር ይኸው ደርሶልናል። ቴክስት አድርገውልሃል። ምን ብለው ነው ቴክስት አድርገውልሃል? በሌላ ስልክ ልካችሁ አሁንም ይሄን ደግሞ እንትን መሆን እሺ ችግር የለውም። እሺ ምን ብለው ነው ቴክስት የላኩልህ? ሶፊ ይኸውልህ አንዴ ብቻ አዳምጠኝ። ይኸውልህ በቃ አዳምጠኝ። እሺ የተፈጠረው ነው ይኸውልህ ሶፊ እንደምትሆን አውቃለሁ። ረጋ በልና አዳምጠኝ በቃ ምንድነው ማዳመጥ? አዎ ልካችኋል ቴክስት አይቻለሁ። እኔ አይደለም የላኩት ቴክስቱን እንዲላክልህ ሆን ብለን ነው እኔና ሶፊ ስናደርግ የነበረው። ኧረ ጆ ወይኔ ሰዎቹ እኛ የምናደርገውን እያንዳንዱ ቪዲዮ ያዩታል። እያንዳንዱን እንቅስቃሴያችንን እየተከታተሉ ነበር። አንተ ጋር መጣትና መለየት ነበረብን። ለምን እንደዚህ ትክክል አንተ ጋር እንዲላክ ፎቶ ማግኘታችን ብቻ በቂ አልነበረም። ሀብሉ መገኘት አለበት። ሌላም በዚህ ሰዓት ልናምን የምንችለው አንተን ብቻ ነው። ስላመንህ ነው ቆየረ ስላመንህ ነው ይሄንን ነገር እያደረግን ነበር። ስለዚህ ይሄንን ቴክስት የላካችሁት እናንተ እኛ አይደለም። ይሄኛው ቴክስት ተላከልን የፈለግነው ምንድን ነው የተባልከው? እንደሚፈልጉ ምንድን ነው የሚፈልግ? እስቲ እንፈልጋለሁ ያሉኝ እንፈልጋለን እና እኔ መስጊድ ያልመለስከው ፎቶ ምናምን ምንድን ነው የሚለው? በጣም ጥሩ ጎበዝ። ምንድን ነው እንፈልጋለን ልናወራ እንፈልጋለን ምናምን ብሎ ላኩኝ። አልመለሱም እኮ እስኪ ሙሉን አንብበው። ፎቶ ምናምን የሚል ነገር ምንድን ነው? ስለምን እንደሚፈልጉት የእናንተ ቴክስት እኮ ነው። ለዛ ነው ችግር የለውም። እኛ ስራ አላጣንም። ቁጭ ብለን አንተ ቴክስት የምንልከው
ስለዚህ ስለ ፎቶ ምንም የሚያወሩት ነገር የለም። ማውራት እንደሚፈልግ ብቻ ነው የነገረው። ስለዚህ እኔ ነው የመሰልኩት ማለት ነው። ከዛ በፊት መጀመሪያ አንድ ሐሳቡን መጀመሪያ ይረዳል። ባንዴ ሶፊ ይኸውልህ፣ እኔንም እያወዛገብኩ አሪፍ ነው። መወዛገብ በጣም ጥሩ ነው። ይኸውልህ መጀመሪያ ላይ ምን ተፈጠረ መሰለህ? የኛን ካሜራማን ፎቶግራፊ እኛ ጋር እንደተገኘ ታውቃለህ፣ አብረህን ነበር። ስለዚህ በእያንዳንዱ እንቅስቃሴያችን ስር የነበርክ ሰው ነህ። ስለዚህ እኔ ከሶፊ ቀጥሎ ላምን የምችለው በይሳታ አንተን። አሁን ያለበት የጤና ሁኔታ ጥሩ አይደለም። ስለዚህ እንደ ወንድሜ ስላሰብኩኝ ጨዋታው ስር እንድትገባ አደረግኩ ነው። ሶፊም እንድትገባ አድርገዋል። ጉዳዩን ባጭሩ ሳስረዳ የኛን ካሜራማኖች በገንዘብ ሊደራደሯቸው ፎቶግራፊውን እነሱ አስመልጠው ለነሱ እንዲሰጧቸውና በምትኩ ደግሞ 300 400 ሺህ ብር እንደሚከፍሏቸው ለካሜራማናችን ነገረን። ካሜራማናችን ለኛ ታማኝ ስለሆነ ድጋሚ እሱን ማውራት አልፈለጉም። ምክንያቱም እሱ አንድ ያበላሸው እንዴት እንደዚህ እንትን ጠረጥሩኛላችሁ ምናምን ተውዬ ማለት ሶፊ ማለት ለኔ እንደዚህ አይነት ሰው ነው ምናምን ብሎ ጉዳዩን ጨረሰባቸው። ገብቷል ሐሳቢ። ስለዚህ በሱ መንገድ እነሱ ማግኘት እንደማንችል ገባን። ስለዚህ ያለን አማራጭ ምንድነው? ፎቶ ጠፋ ስንል የአንገት ሐብሉን ለመደበቅ ወይም ደግሞ ለመንቀሳቀስ የሆነ ነገር ጥረት ያደርጋሉ ወይም ደግሞ የኛን ሰው ድጋሚ ኮሚኒኬት ለማድረግ ይሞክራሉ ብለን አሰብን። ስለዚህ በዛ ሰዓት ላይ ያንድ የመጣልን ሐሳብ ሶፊ ነው በእርግጥ የኔን ሐሳብ ያመጣው። ይሄ ምን አይነት ሐሳብ አመጣ? እኛ ብንጣላ እንደው ለአንተ ራሱ እንዲነገር አስበን ነበር። ሶስታችንም ተነጋግረን እንድንጣላ ነበር። ከዛ ግን አንተ የዛን ያህል ማስመሰል ትችላለህ ወይ? የምር ማንባት ትችላለህ? የምር ፊሊንግ ሊሰማህ ይችላል ወይ? አይችልም። በፍጹም ማስመሰል አትችልም። ጆ እናውቃለን። ስለዚህ ያለን አማራጭ እኔና ሶፊ በተቻለን መጠን በጣም እኔ ሳቄ ራሱ እየመጣ ነበር የዛኔ አላየኸኝም እንጂ የሆነ ነገር ስትሆን ምናምን ነገር ሆድ ሲብስ ምናምን ሆድም እየባሰኝ ሳቄም እየመጣ ምናምን በጣም እየተቸገርኩኝ ነበር። ግን ያው ሁሉ ነገር ያደረግነው ማለት ነው አንተ ያኛውን ነገር ማድረግ ስለነበረብን ከኛ ጋር ተጣልተ መውጣት ነበረብን። አሁን ከኛ ጋር የተጣላ ሰው ነው ጆ እዚህም ቦታ ላይ ይዘን የመጣ ነው ሰፈር አካባቢ ላይ ምናምን መተት ስለሌለብን። ሁለተኛ ነገር ደግሞ ልጁ የአንገት ሐብሉን ሊወስደው እዚህ እንደመጣ ተደውሎ ተነግሮናል። ስለዚህ አሁን ቴክስት ላንተ የላከልህና ልጁ አንድ አይነት መሆኑን ከመጣ በኋላ የምናረጋግጥ ይሆናል። እስቲ ጆ አሁን የተለየ ነገር አለ ቢያንስ ብትነግሩኝስ ምን ችግር ከነገርና አንተ ታስመስላለህ? እሞክር ነበር ችግር የለውም። የምር ግን መምሰል ነበረበት ጆ። እኔ ከሶፊ ጋር እኮ በሐሳብ ላልስማማ እችላለሁ። ሌላ ነገር ቢፈጠር ስቶፋ የሆነ ነገር ወይ ተናድጄው ነገር አንሲ ብፈናከት የሆነ ነገር ባደርግ ነው። እኔ በተሻለ መጠን እየተነቀኩኝ ነበር። በተሻለ መጠን ስቶፋ ቢያንስ እኮ ሌላ አማራጭ አልነበረንም ጆ። አብርሽ ለኔ ጓደኛዬ ነው፣ ከወንድሜም በላይ ነው። አውቃለሁ። ስለዚህ እኔ ለሱ የሆነ ነገር ማድረግ ነበረብኝ ጆ። ተረዳኝ። ተረዳው እኮ ግን ብታካቱኝ ዝም ብላችሁ ጭምጭም ታብት ነው ማስመስ አትችልም ጆ። አላውቅም አንተ ግን በትንሹ ይችል ነበር ቶፋ። አትችልም፣ አሁን ራሱ አትችልም። ምንም ሳታካቱኝ ምንም ሳታረጋግጥ አማራጭ አልነበረንም። ትችላላችሁ ተውለት እስቲ ምን እንደፈለገ ምናምን ነገር ቼክ አድርገው ነው አድርገው ነው። እኔማ እናንተ መስላችሁ ነበር እኮ። አሁንም በቃ በተናደደ ድምጽ ነው የምታወራው። አይ አሁን አጣርቻለሁ። እስቲ አሁን ያስመስል ቢያንስ ከኔ ጋር ጻፍ እንደሆነ እንኳን ሄሎ ማታ ቴክስት ልካችሁልኝ ነበር በዚህ ስልክ። አይ አላየሁትም ነበርና ሰዓቱን አይቼው ነው ማታ መሆኑን ራሱ ያወቅሁት። ሰዓቱን አይቼው የተላከበት እኮ ምን ነበረ ማነው ሲጀምር ስላላወቅኩ ነው። ማለት ጉዳዩ ምንድነው? በአስቸኳይ ያስፈልጋል እንዴና ማላውቀውን ሰው ዝም ብዬ እንዴት ላገኝ እችላለሁ? አይደለም ስለ ደህንነት ምንም ችግር የለም። ምንም አትሆን። አትፍራ። ኦኬ ማለት እነ ቶፋ እነ ሶፊ ምናምን ናቸው ላኩ። እሱን ተውና እናንተ ማውራት ያለብን ነገር አለ። ምንድነው የምናወራው? ስላልገባኝ እኮ ነው። የሁለታችንም ህይወት የሚቀየር ነገር እጄ ላይ አለ። ያም ብቻ ነገር ሳይሆን እኔ በጥቅምና ወደ እኔ ቅርብ እያልኩ አይደለም። ማለት የሁለታችንንም ነገር የሚቀየር ምን ብቻ እናንተ ተገናኝተን ማውራት ያለብን ነገር አለ። እሺ ግን ከኔ ምንድን ነው የምትፈልገው? ምን ውስጥ ገባክ? ምንም አልፈልግም። ካንተ ጋር ማውራት ያለብኝ ነገር አለ ነው ያልኩህ። ምንም ሳትፈልግ ትንሽ አይከብድም? የላከ ሰው ካለ በግልጽ ንገረኝ። ለምን ተጓጓለህ አንተ? ጓጉቼ ምናምን አይደለም፣ በጉጉት አይደለም ማውራት እና ቶፋ ምናምን ከሆኑ ማውራት አልፈልግም። ከእሱ ጋር አይገናኝም። ችግር የለውም፣ አይገናኝም። እሺ የት አካባቢ ነው? እዛው አካባቢ ነኝ። እኔም እዛው ስፈር ነኝ። እንደ አጋጣሚ አሁን እዛው ስፈር ነኝ። ኦኬ ትንሽ እደውላለሁ። ትንሽ ቆይቼ
እሺ እሺ እሺ። ስለዚህ ከነሱ ስራ አንዳቸው ነው አንዱ ነው የሚሆነው ማለት ነው። የሚቀየር በርቶ ነው ያለው። ስለዚህ ፎቶግራፊው አንተ ጋር ነው ያለው። ፎቶውን ሊጠይቅ ነው የሚሆነው፣ ሌላ ምንም ሊሆን አይችልም። ስለዚህ ጆ እንደዛ ከሆነ በቃ ወጥመዳችን ስር ገባ ማለት ነው። ፎቶውን እሰጥሃለሁ ብለህ ማደርገውን ብቻ በስትክክል ንገሩኝ። ችግር የለውም። ችግር የለውም። ብቻ ግን ይሄኛውን በኋላ እንደርስበታለን። አሁን ላይ ግን የአንገት ሐብሉ መጀመሪያ ማግኘት መቻል አለብን። እነኚህን ሰዎች ላይክ አንድ ሰው እንደማግኘት በለው፣ ግን ደግሞ ከዛ በፊት ደግሞ ፎቶግራፊ ማግኘት አለብን። ምንድነው የአንገት ሐብሉን ማግኘት። ቆይ ሶፊ እዛ ጋር የሚመጣው ልጅ ማቆም መሰለኝ። እርግጠኛ አይደለሁም ግን ኮፍያ ያደረገው እስቲ ያው ካሜራ ሲያሳየው እሺ ጆ ለማንኛውም ይሄ ልጅ አሁን ልጅ ደወለ ለኮነ ተረጋግጣን ተወው። እንደ እሱ ከሆነ በርግ እኛም እንደ ና ካሜራ ማንዳበቅ በለና ተበቅም በለና እና እስቲ ካሜራ ማን ወደዚህ ገባ በል እንዳይ ሐብሉን ሊወስደው የመጣው እዛ ቤት ነው እየገባ ያለው። ወደ ቤቱ ገባ። ሐብሉን ይወስደው የተባለው ነው። ሐብሉ የተቀመጠው እዚህ ቤት ውስጥ ነው። ስለዚህ ሐብሉን ካገኘነው በኋላ ከዛ በኋላ ሁሉ ነገር ያበቃለታል ማለት ነው። ከዛ ሐብሉን ሊወስደው እንግዲህ ተመልካቾች እና ሩታ ጋር እና አብርሽ ጋር ምን ነው እነሱ የሚወዷቸው ሰዎች እኛን የሚፈልጉ ያብርሽ ጋር የሚፈልጉ ሰዎች አሉ። ሐብሉን ሊወስደው የሚመጣ ሰው አለ። ሰው ሰምተናል ብለዋል። ሐብሉን ሊወስደው መጥቷልና ምን ሊያደርጉት የት ሊወስዱት እንደሆነ አናውቅም። እንግዲህ ተመልካቾችና ካሜራማን እንደበቅ ብለን የሚፈጠረው ነገር ይዞ እስኪወጣ እንጠብቀውና ወይ ይዘን ለማውራት እንሞክራለን። አንተ ከኛ ጋር መሆን የለብህም። መጀመሪያ ግን እኛ እንሞክራለን። እሱ ሲለው እንሞክርና የአንገት ሐብሉን ካገኘን በኋላ ቀጣይ ደግሞ ያንተ ሰው ጋር ምናምን ነገር እንሄዳለን ማለት ነው። ስለዚህ ተመልካቾቻችን ሲወጣ የምንቀጥላችሁና እስከዛው ድረስ ግን አብራችሁ ነው፣ የትም እንዳትሄዱ።